እዚህ ጋር ማን እኔ እኮ አብዬ እኮ ነው የተነሳሁት እንጂ እኔ ነገር ወኒ ምሳ ምን ጋበዘ? ያ ምግብ ነው አዝሚ። ኧረ ከፋኝ እንደገና ከፋኝ መረረኝ። ኧረ ሲስ ዛሬ በቃ ያ ቦሊዮስ እጂ ይሄንን መኮረኒ በፍርፍር በቃ ፌንት አሰራዋት ቺንጀለስ በመኮረኒ ማርያምን በቲማቲም ፍርፍር ወገቤን መታኝ። እንዴት ከዛ አካባቢ እንደጠፋው ሲስ ወጣ የሌላ ሰው መኪና ከፍቶ ገብቶ ነበር። አንተ ልጅ ይሄን ያለው እንትን ያልሽው ያጠገብሽ ዮኒዬ። ኧረ ሲስ እኔ አይምሮ የተጨናነቀ 5 ሰዓት ድረስ ማለት ነው ከቤት አልወጣሁም። የሆነ ጀለስ ደወለና ስለው ኧረ በስመ አብ የዛሬው ስራ ደግሞ የሆነ መላኩ ገባ ምናምን ሲለኝ አበድኩ። ከዛ አንደኛው ትንሽ ቆይቶ አንደኛው ደውሎ ኧረ በስመ አብ ዛሬ ጨረስኩ ስራዬም ወደ ቤት ልገባ ነው መለየን ሰርቼ አላለኝም። ነቀልኩ እና ጎትቼ እኮ ነው ያስወጣሁት ከቤት። ኧረ በጌታ እኔ እኮ ነገ ካላችሁ እኮ እመጣለሁ ልል ነበር እኮ በእውነት ዛሬም እዛ ግን ካላችሁ ነገ ካላችሁ እመጣለሁ ልል ነው። እኔ ከዛሬ በኋላ በተአምር በቃ የሚያስፈልገኝን ነገር ሁሉ ደውልላችኋለሁ። እናንተ ናችሁ የምትገዙልኝ። አንተ ኧረ ከባድ ነው ምንም ነገር በቃ በስመ አብ። እቃ ለመግዛት እህቶችን መላክ ነው የሚያስፈልገው። እህቶች ነው አለች ነው ያማር እንዴ ገዝታ ወደ ቤቷን ይዛው የምትሄደው ጀምር እህቶች ውስጥ በማስጨራሽ እህቶች ውስጥ እንዴ እህቶች ውስጥ አይደለም ማለት ነው። ቆይታ አይደለም ነው ወይስ ምን? ጌታን ያልወድም በዚህ ገበያ ምናምን መሄድ በየስስ ከሞኑ ገቢዎች ነበርኩ ሶልዬ ከነገ ጀምሮ አሉ አታስብ። ሲስ ይሻላል እንዴ? ሲስ ጎበዝ ነው። ኧረ አታስብ። አስቤዛችን ሽክት አድርገን እንገባለን አባቴ። በሶደሪ መላክ አይቻልም። አኬ ከሚወጣ በሶደሪ መላክ ጄ እንትን አኬ በሶደሪ እንላክልክ አስቤዛ ቤት ሆነ እኔ እኮ በተባረከ ሰው ተከብቤ እኮ እኔ እኮ ምንም እኮ ቶቻሲቱ በሶደሬ ፊልም ነው እንዴ? በሶደሬ ምንድን ነው ደግሞ? ሲሶ ይቀጣ ትንሽ እቺኛ ካኪ ጋር ሶደሪ እንትን ነው አስቤዛ ምናምን ኢትዮጵያ አስቤዛ ምናምን አለውና ሎኬሽን ላክልኝ አኬ እኔ ልክላለሁ። ከማን ዝም ብሎ ትናንትናም ሃይፐርሶኒክ ምናምን እያለ የቴሌቪዥን ስም ሲጠራ ነበር። አለ እኮ ለተኩ ሃይፐር ካልቪ የሚባል እኮ አለ እኮ እንዴ። እኔ በጣም ሃይፐርሶኒክ ቴሌቪዥን እኮ የጠራ እኮ ፖፑላር አስታውቅልኝ ብሎ ነው። ፖፑላር እኔ አክሊሽ ሃይፐር ካልቪን የለም እንዴ? ሃይፐር ካልቪን ይዘን አለ እኮ ይጅባቸው እንጂ ምን ነው አንብበለው ልጅ ከነባብ ከተፋታ ቆየ እኮ። ትናንትና ተመስገን ጠዋት ማለት ነው። ከዛ የሆነ ቪዲዮ ሼር አድርጌልሃለሁ ሲሳይቷል ኮሜንቱን አላየሁትም። እስቲ ምን ብሎ ቢጽፍ ጥሩ ነው? ተመስገን ገብቶ አክሊልን በጠዋቱ ደና መርፌ ወግቼዋለሁ። አክሊልን በጠዋቱ አሪፍ መርፌ ወግቼዋለሁ አለ ኮሜንት ላይ ነው። በቲክቶክ እንደዛ እንደ ትላንትና ነው እንደ ትላንትና ስቃላ በጌታ ሲስ የላኩልህ ቪዲዮ ላይ ኮሜንት ላይ ገብቶ በድፍረት አክሊልን ጥሩ መርፌ ወግቼዋለሁ ምናምን ብሎ ጽፏል። እኔ የትናንቱ ሳቅ እኮ የትም የለም። አይደለማ በአንድ ጥያቄ ቢፋቶስ ሁለተኛ ሌላ ጥያቄ አልጠየቁም። በቃ ሶስተኛው በቃ አልኩት። ልደትዬን እኔ ትናንት በጌታ እኔ ሁለት አንብበ ብሎት ኧረ ከባድ ነው። እና እንዴ ነው ይላከላ አክሊል ጄጄ ምን ወሰንሽ? ፓፓ ገባ እንዴ ወደ ቤት? ቤት ያለኝም እየመሰለኝ አይደለም ሁኔታ። አሁን በጌታ ወዴት ቤት በኩል እገባለሁ? ያማል እንዴ
እኔ እኮ አንተ እኮ ቀደም ና እያልኩህ እኮ እምቢ ብለህ ሄድክ። ያስ ተሳካ ና ትላለህ። እኔ ከዛ በኋላ ተመስገን ትንሽ አገግም ያለው አሁን። ኧረ ዝም በል። ዱቄት አድርጎ ነው እንደ የለቀቀ ምንድን ነው? እኔ አይምሮዬ ለቆ እኮ ነው የተለያየ ነው እኮ አይምሮዬ ለቆ ተለያየን። ሻውን ገዝተህ ያስቀመጥከውንስ ማን ነው ማለት ማን ያጸዳለው ቤቱና? እኔ እኮ ግራ የገባኝ ነገር እንዴ እሷማ በጀግና ስልስ ነው ማታ በጀግና ስልስ ነው የምትበለው ሰው ያማል እንዴ እንዴ ቤቱን ኢፍጣር አስመስሎታል። ሳምቡሳ ብስኩቱን አንገዝቶ ገዝቶ ጨራሽ ነው። እኔ ሁለቱን ነው እንደሚጾመው ሳምቡሳ ማታ እኮ ሲጮትብኝ ነበር። እራት ምን በላ እንኳን አትለኝም አሲስ ኧረ ዮኒ ትናንት ማታ ምን እንደበላ ብታይ በቃ የትም እኮ ነው በቃ ዮኒ ሁለተኛ ከማልሄድባቸው ቤት ብዬ አሁን የፕሮግራም ደብተር የጭራሽ ሁለተኛ ማልሄድበት ቤት እኔ አላክልልሻ። ኧረ ያስብላል። እውነቱን ለመናገር የበላው እራት ነው እንዲህ በጌታ ስም እኔ ራሱ እስካሁን ድረስ እየከበደኝ ነው ውስጥ እሱ የበላው ምን ያንን አሰራለትም ነበር። ባለፈው ከውራይል የገዛ ነው እሱ ነው። አንዴ ገና ሲቀምሰው እኔ አይ ደስ አይልም ካላወጣሁት እንዴ አንተ እንዲህ አዝግቼ ነው ያሳው። ግን ዮኒ ክርስቶስን ተመለስ። እኔም ደሴም ፊሊንግ የሚሰማኝ ይመስለኛል። ኧረ ኖርማል ነው በጌታ ስም አለ። ስምሪ ደህና ነሽ? እንዴት ነው አሎ? እኔ ነኝ እኮ ባለፈው ያዋራሁ ስም ቀይሬ ማስገባት አቃተኝ ያልከኝ ብለው ኧረ አንቺ ልክ እንደ እንትን ታዲያ በየቀኑ ስም ከቀየሽ ታዲያ ኧረ ይቅርታ በጣም በእውነት እኔ ራሱ በጣም በቃ መቀበላቀፍ። እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ይሶ ዛሬም እየሳክ ነው። በቃ ዛሬም እየሳኩ ነው ካንተ ጋር እኔ ቁጭ ብዬ። ኧረ ታባቱ ፍትት እንዳሰሚያቸው ማለት ጌታ አኪሻ እንዴት ነህ? በእናትህ አኬን እንኳን አግኝተን አለሁልሽ። ይመስገን አምላክ። እንዴት አለሽ? ደህና ናችሁ? ሰላም ነው? አለን ይመስገን አምላክ አለን። በጣም ነው የምወዳችሁ፣ በጣም ነው የምስቀው ከእናንተ ጋር ሆኜ ቁጭ ብዬ። ባለፈው ነግሬያለሁ ለሲሱ ጭንቀት ማራገፊያ ናችሁ። ምን ነው ዝም አላችሁ? ኧረ እኮ እሷን በቃ መልካም ቀን ሁላችሁም። ኧረ ዮኒ ደህና ነህ? ዮኒ ይቅርታ ስምን ስላልጠራሁ ነው። ኧረ አይደለም በሆነ ዛሬ ልንቀሳቀስ ብዬ ነው ወጥቼ እኔ ራሱ እኮ የአራት ቢመጣል እኔም ዘሴም ፊሊንግ ነው የሚመጣብኝ። ኧረ ሲስ እሱን ነገር ቴስት አድርጋ ነው በጌታ አንድ ልጅ አለኝ እኮ ልንገርህ፣ ባለፈው ክርስቶስን ለራሱ አንድ ሲገዛ ለአንተ አንድ እዛ ሲበሉ አየሁ። እኔ ምንድን ነው የህፃናትን ምግብ መሰለኝ። ትናንት ስንት ተገዛ አትለኝም? እሽጉ እናትዬ ኧረ ከሲስ ጋር ምሽጉን ነበር የገዛሁት። ምንም ሲስ እኔ እንጃ እኔ እንግዲህ ኧረ እኔ ግን አንተን እስካየሁ ድረስ ማለት ነው የተወሰነ ቢሆን ቴስተን እረዳዋለሁ ብዬ አስባለሁ። እና የሚደብር አይመስለኝም። ኑድል ነገር ምናምን ይደብራል? እኔ ኑድል አይደብረኝም፣ ግን ያ ግን የሚደብር ይመስለኛል። ይቀርታል ሲስ ጌታን ሞክረውና ወዲያው ደውልልኝ። ጭራሽ ከቻኖሊ ጋር ያወዳድረዋል እንዴ? ኧረ እኔ ቻኖሊ ኑድል የቻኖሊ ኑድል ይመቸኛል። የቻኖሊ ይመቸኛል። በፊት ነበር፣ አሁን ጭራሽ አይመቸኝም። እንደው ወደዛ አንድ ቤት አለ ለእኔ ልጋብዛ። አንድ ቤት አለ በእውነት ቻኖሊ ነው ወይስ ሌላ? ምግቡ ቻኖሊ ሆኖ ግን ቻኖሊ አይደለም ቤቱ። ያማል እንዴ? ምግቡ ቻኖሊ ሆኖ ቤቱ ቻኖሊ አይደለም። እና እንዴ ማለት ቻው ሲስ ቻው በይ። ከካልቪኒስቶች ጋር እያልክ ተሳከረብህ ሁሉም ነገር አይተህ። ቤቱ ቻኖሊ አይደለም፣ ምግቡ ቻኖሊ ነው። ኧረ ዮኒ ተመለሰ። በቃ ዛሬ በእኛው ይነብህ እንዴ። ይሄ ልጅ ከዚህ በኋላ ምን ያደርጋል? ኤኒዌይ ለማንኛውም አክሊልሻ ጨርሻለሁ። አሁን ጨረስኩ። የሚገርም ነገር። ኧረ እንኳን ጌታ ረዳህና ተገላገልክ። በእናትህ በጣም በቃ የሆነ ከባድ እንትን ነበረኝ። እዛ ቦታ ሄዳችሁ እንዴ?
የትኛው ነበር? ከታችን ጋር ዛሬ ነበርኩ ቀጠሮ። እኔ ደግሞ ዛሬ 30 ሆኖብኝ ትላንትና ለዛሬ አሉ አልደረቀ ምናምን ብለው ነይ ቁስል መሰለህ እኮ እሱ ነገር እኔ ግራም ገባኝ። ዛሬም አልደረቀም እንዳይል እንዴ ቁስል ቀድሞት ይደርቃል ያማል እንዴ? እኔ እኮ የኔ መኪና ቼክ አደረኩት እኮ የዲዜር እንትን እንዲህ ነው እንዴ ብዬ። ፕሮፌት አቤኔዘር እንዴት አለ አለች እንዴ? ቺጭስ ማን ነው እንዴ? ፕሮፌት አቤኔዘርን አታውቂውም እንዴ ፓፓ? እንዴ ፕሮፌት አቤኔዘርማ ጠፍቷል እኮ አውቀዋለሁ። በጣም ረጅም ጊዜ ሆኗል። አንተ ጋር ምናምን ይገባ ነበር። አዎ እንዴ አሪፍ ሰው ነች ማለት አሪፍ ሰው ናቸው። ግን ምን ሆነ ነው የጠፋው? ለምንድን ነው ቶሎ ቶሎ የማትገባው? ኧረ ሰሞኑን የለሽም መሰለኝ። በጣም በዝቻለሁ። የለውም ነበርኩኝ እየሳኩ ነበር። እንዲያውም እነዛ ሂድ ከዚህ ሂድ ውጡ ብሎ ያስወጣቸው። ኧረ እኔን አይደለም አስምርዬ እኔና ጋቢ ትንሽ ትላለች ማናቸው እንደ ቀሲስ ቆቆቸው ስማሲስ ስታወራ ማለት ነው ከአንዳንድ ቀሲስ ጆይን ሲላዩት እኮ እኔም እኮ እሱ እኮ ነው ያሳገኝ ክርስቶስ እግዚአብሔርን እኔ ነው ባይዘው አኬ ቀሲስ እንትኑን እንትን ብለዋሉ ከፍለዋሉ። የባለፈ የበላንበትን ኧረ ሙዳት ያዝ ኧረ ደጋግመህ ብላለሁ። እኔ እኮ ግራ ነው የሚገባኝ። ይከፈላል አንተ ጋር ይገባል እኔ ጋር አይደርስም። ምን ኧረ እባክህ ይኸው በቃ ቀሲስ ከታች ካሉ ቀሲስ ባሉበት ነው የተናገርኩት። ከታች ያለው አይመስለኝም። ተናገርክ ግን እንትን አትለውማ። እሱ እኮ ነው መሰረታዊ ችግሩ። እሳቸው ለኦልሬዲ ወደ እኔ ልኮሉ ነገ የገባበትን ደረሰኝ ጠይቃኬ ተቀደሰ ከደረሰኙ ጋር ነገ ምሳ በቀሲስ ምንም አይሰማኝም እኮ ምንም ከደረሰኙ ጋር ምን አገናኘ? ምን አገባ ይለኛል። አሰሚም በሁለት ዘለላ ፓስታ ወገብ ይለኛል። ነገሩ የሂሳብ ሰራተኛ ነገር አቀናንሶ ቢሰጥም ታምነዋለህ። ኧረ ይልች በሁለት ዘለላ ፓስታ ነው ወገቤም ቢሉኝ ዞር የሚያደርገኝ። ቤኪና ላክል እንዴት ሰው ታስቸግራለህ? እንደዚህ በጣም ሙዲ ይከብዳል። አንተ ግን እኔ የእናንተን ፓስተር እንደዛ አድርጌያለሁ። አንተ ማለት ነው ግን የእኛን ቄስ ኧረ እባክህ የትኛውን ፓስተር የትኛውን ነብይ ነው እንደዚህ ያስደረኩት? እኔ ፕሮፌት አቤኔዘር አለ እኮ ፕሮፌት ዌልካም እንደዛ ይቻላል። አቻ ቤኒ አንዳንድ ነው ሲስ እና ወዲያውኑ አርሰናል ቀሲስ በጋበዙና በላተም እናያለን ወይ ካንተም አንድ ታመጣለህ። አንዱን ፕሮፌት አንድ ፓስተር ደግሞ ክርስቶስን ከባድ ትሸውድ እንትና ስማ አቤኒ ወይ አገባ መሰለኝ ጠፋ እኮ አንተ የት ነበርክ? አንድ አመት ምን አልነበርክም አሉ። አገባ መሰለኝ አገባ መሰለኝ ጠፋ። የሆነ አንተን ነው የሰማሁት። ምንድን ነው? አይ የሆነ ነገርማ አለ ያማል እንደ የሆነ ሰሞን ላይ ይሄ ነው ስቶሽ። አሁን እዛ ሌላ ጭው ውስጥ አልግባና ብቻ ሳታገባ መቼ ነው የምትጋብዘኝ? የኔን ኮርታል እንዴ? አየህ የእናንተ ፕሮፌቶች ብልጦች ናቸው። ጭራሽ ኧረ ፕሮፌት እንደ ቀሲስ ጋበዙን አንተ እንኳን ጋብዘን እንጂ። ኧረ አልሰማም ሲስ የምር አልሰማም። ከፕሮፌት ላይ ወይም ከሆነ ወንጌላዊ ላይ ይዘህ ካልመጣ የሆነ ነገር እኔ በቀሲስ ገንዘብ በተአምር አትበላትም። አልሰማም። ኧረ ፕሮፌት እንደ ሁሉ ነገር ላይ እጅ ሰጠንማ አይሆንም እንደ ፕሮፌት እዚህ አይ ሲሶ እኮ ነው ልጋብዝክ ብዬ ኮራ ሲሶ ኮራ አኬ ኮራ እኮ አልኩ። ኩራቴን አንስቻለሁ ዛሬ ሂድበት እያለ ነው። አይ ነው እስቲ ከሲስ ጋር ጨርሱና ጾም እኮ ነው። አትክልት ትበላለህ እንዴ? አኬ አትክልት ለደካሞች ነው ይላል እኮ ሮሚ። ትበላለህ እንዴ? ጭራሽ ወይ ምን አልከኝ? አትክልት የሚበላ ደካማ ነው አለ ደግሞ ጳውሎስ። እኔ እኮ ተተረጉሙታላችሁ አይገልጹ የሚል
አቤኒ ለነገሩ አንተ መጽሐፍ ቅዱስ መተርጎም አይጠበቅብህም። ሲጀመርም ነብይ ስለሆንክ የሆነች ነገር ጫር ጫር አድርገህ ትሰጠናለህ። አንተ እኮ አታፍርም በእውነት። አንተ ጌታ ይገስጽህ። እንዴ ነገር ምን ችግር አለ? ፕሮፌት አቤኔዘር ነኝ ወደ ምን ሰዎች ብሎ ሊጽፍ ነው? ወደ ጋርመንት ይላል ይሆን ይከታች ጥቅሱ። ኦኬ ወይ ሙስኪ የት ነበርክ ግን አንተ? 1 ዓመት ምናምን ጠፍተህ ነበር? አይ 1 ዓመት እንኳን አይሆነኝም፣ ግን አለው እዚሁ ነኝ። በእናትህ እንዴት እናንተ? እኔ ደህና ነኝ። ኧረ ደውልልሃለሁ እባክህ፣ ናፍቀኛል፣ ጌታ ናፍቀኛል። እውነት ደውል፣ እንገናኛለን። አባቴ ደውልልሃለሁ። ሲሱ ሰላም ብያለሁ። ሁላችሁንም ተባረኩ። ከአቤኒ ጋር በጣም ጸዴ ግንኙነት ነበር ያለን። እኔ የምር እስቲ አንዴ አቤኒ ጋር ነው እና በቃ እኔ የምርም ይሄ ሰው እንደው ነብይ ነው የሚሆነው ምናምን ብዬ ገመትኩኝ። የሆነ ሰዓት ላይ አኬ ቁጥር ላክልኝ ሲለኝ አይ አልኩኝ፣ በቃ ነብይ አይደለም። ምን እኔ አናውቅም እንደ ነቢያትን ስልክ ቁጥር እንደጉኝ ሊናገሩት። ኧረ እባክህ እና ስልክ ቁጥር ሳትናገር ነብይ ነህ? ኧረ ዞር በል። ስማ ሲሶ፣ ስማ መጽሐፍ ቅዱስ ምን ቢለኝ ጥሩ ነው ሲሶ? እንዴ አንተ እኛም አልጽፍም በኢየሱስ ስም አይለኝም። ሰምተኸኝ ነው አለኝ። አቤኒ ከአንተም አይጠበቅም። ስልክ እኮ መጠየቅ ከአንተ አይጠበቅም። ኧረ ኢየሱስ ራሱ ይጠይቅ ነበረ ሲሶ። ተው እንዴ ሲሶ ተው። አንተ አልፎ ስልክ ጠየቀኝና ይሁን በቃ ይሄኛው እሺ ለዛሬ እንደው አልተገለጠለትም ምክንያት ይኖራል ምናምን ብዬ አለፍኩትና የሆነ ሰዓት ላይ ቴሌግራም ላይ ጭራሽ ግሩፕ ላይ ቦልከውኛል ሲል በል ይበቃሃል። ቴሌግራም ላይ ቦልከውኛል ልጆች ግሩፕ ላይ ምናምን ሲሉኝ አልኩኝ። አሁን በቃ ነብይ አልኩኝ በእውነት እንዴ። በኔ ግሩፕ አድሚናት ስር ከዋልክ በቃ ከባድ ነው። እግዚአብሔር ቀልድ ናፍቆኝ ነበር። እግዚአብሔር ታዘየው ሰውዬ። አያ ቢኒ አንቺ ምርጥ ሰው። ደውልልኝ። ስልክ አልቀየርክማ? ቀየርኩም ብሎ እስኪ መቀየሪን አለመቀየሪንም አታውቅም። ኧረ ተው በቃ ሙላት የምረረ የማታውቀው ነገር በዛ። አንተ ደግሞ ያማር አልቀየርኩም። አዋቢኒ ያው ራሱ ስልክ ነው። እስኪ ደውል በእናትህ። እሺ ነው አባት በቃ ለምን ቡክ ላይ ጸሎት ያደርግበት ማግልቻ ሲሶ ጌታ ይገስጽ። ያቡ እንዴት ነህ? ስራችን መገልፈጥ ብቻውን ነው እኮ። ኧረ ወገን አንድ ነገርና እኔ መላኬ ማታ ትገባለህ እንዴ? በዚህ ሁኔታ ውስጥ ገባለሁ ብለህ ነው? በእናትህ ኧረ አልመሰለኝም። በጌታ ቢስ ከባድ ነው እንዴ? ዛሬ ምገባ አልመሰለኝም። እውነቱ ለመናገር ያው እኔ እንጃ እኔ አይመስለኝም በእናትህ። አይ ካልሆነ ነገ ትገባለህ። ምን ችግር አለ? እስቲ ደግሞ ሰሞኑን ፈርዶባቸዋል እነዚህ ካልቪኒስቶችና ምንድነው ስሙ ሉተራኖች። ደግሞ ትንሽ እንሄድባቸዋለን። ወደ መጽሐፍ ቅዱስ ጥናታችን እንዳንመለስም እኮ የሆነ ነገር ሲባሉ ያኮርፋሉ። ባኮረፉ ቁጥር አያስችለንም። የተወሰነ እንሄድባቸዋለን። ጭራሽ አጥፍቷል ሲሉ አያስችለንም። ጭራሽ እናበስባቸዋለን። የምር እኔ የሆነ ነገር እኮ ሲባሉ እኮ በቃ ከታች ሆኒ ምን እንደሚል ሰማሁ። ግባ እንጂ ምን ሰርተህ ደከመ ይላል። አንተ ምን አለብህ? ህይወቴ ቀኔን ያመሰቃከልከው የምር። ሲጀመር ከአንተ ጋር መውጣት አልነበረብኝም። ሲሪየስ አይ ግን እንትን በኮስ በዚህ ርዕሰ ጉዳይ ብትወያዩ ደስ ይለኛል። ይህን ጸጋ ብቻ የሚለውን ትምህርት ምክንያቱም እኛውን ሌላ ነገር እየመሰለን ስላለ ይህ ነገር
እኛም ሌላ ነገር እየመሰለን ጸጋ ብቻ ነው ሌላ ነገር ብቻ ነው እያለን ግራ ተጋብተናል። እና እንዲጠራለን ዲቤት ይደረግበት ነው። ዲቤት ይደረግበት። ያው እንግዲህ የሚታወቅ አይነት ሰው ካለ ይቻላል። ያው እንግዲህ ሌላውም ሰው እንዲጠቀም የሚታወቅ ሰው የሚመጣ ካለ ይምጣ፣ ይቻላል። እኮ ያው ከእንትን አክሊል አንተ ጋር ነው የነገረው። ተጫጫሉላችሁ ጭራሽ ልጆችም አጠገቤ ከመጡ ማልቀስ ጀመሩ። እኔ እኮ ከባዱ ነው። አቤት ወይ አባ ስትል ሰማሁ ልበል። አትበይ አባ ባልሽ እንትናን አስታውሰኝ፣ ኤልዳናን አስታውሰኝ። አባ ልጆች እንዲህ አባ አይሉም። ያንቺ አባ ኤልዳና አባ ነው። አረ አባ ምን ሆነሽ ነው የቀረው? ምስኪን መስማ እንጂ አረ ቶኒሻ አረ ማን ጋር ነው ድምፅ ያለው? ስምረት ጋር መሰለኝ። ስምረት ያንቺ ቶኒዬ እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ? አሎ ቶኒዬ ጠፍተሃል። እንዴት ነህ? ሰላም ነህ? አለን እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ሰላም ነው ሁሉ ሰላም። እናንተ ጋር ሁሉ ደህና እግዚአብሔር ይመስገን። እየሳቃችሁ ነው? ሳቃችሁ በዝቷል ሰሞኑን። እንዴት ነው ነገር? ቀንሱት ካላችሁ እንቀንሳለን። ምን ችግር አለ? በዚህ ኑሮ ውድነት ራሱ እኮ እንዲመሳቅ ጥሩ አይደለም። እንደውም ኑሮ ውድነቱን ለማንሳት አሪፍ ነው እንዴ? ኧረ በዚህ ኑሮ ውድነት እንትን አይደለም ቶኒ፣ እውነትን መቀነስ አለብን። አይ ከማዘንማ ሁሉ ጊዜ በጌታ ደስ ይበላችሁ ስለተባለ በማጣትም በማገኛትም ቢሆን እንትን ነው ሳቅ አሪፍ ነው ደስታ። ቶኒ አንተ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ የሚገቡት ሁሉ ከጀርባቸው ከባባድ ድምፅ ነው ያለው። ነገ እንዴ? አይ እንትን ታስተምራለህ። እኔና አንቺ ጋር ብቻ ነው የተረፈው። እንዴ እኔ አየካ ሜንሽን ተደርጊ ልጋብዝሽ እንዴ? ደስ ይለኛል። ኤቢ ባይዘው ጀግና ሆቴል አላችሁ አዲስ አበባ ላይ ነው አሚ ጌታ የሆነ ጊዜ ሲለኝ ነበረ። በእውነት እኔ ኦልሬዲ ስንት ሄድ ብሎኝ እንትን አለኝ። ግን ጀግና ሆቴል አላቸው። ድጋሚ ክፈል እንዳይሉ ምን መሰለሽ፣ እኔም ደግሞ ስሜት ሆኜ እሺ ሄዳለሁ ማን ብዬ ነው ምነግራችሁ ስለው አክስቴና አጎቴ ሲለኝ በቃ ያክስትና አጎት ብዙ አለ እኔም ብዬ ተውኩት። ሰሞኑን የበርገር ማስታወቂያ አይተሃል? ባለቤቱን አውቀዋለሁ ምናምን ትልና ሄዶ ኦኬ ሁል ጊዜ እንደዚህ እያልሽ ነው የምትበይው ምናምን ትላታለች። አዎ ስትል እሺ ሰላም እኔ ባለቤቱ እኔ ነኝ። እንደዛ የሆነብን እኮ የቢም እኮ ላከል ፎቶን ራሱ ያበደ ሆቴል ነው ምናምን ሂድና ከልጆች ጋር ፍትት ፈታ በላለኝ። ከዛ ሽማን ምንድነው ምላሽ ምን ናቸው ነው አክስቴ እንዴ? አክስትና አጎትማ ሲዘጫል እንዴ? ኤኒዌይ እስቲ አንድ ቀን የምር ሰብሰብ ብለን እንሄዳለን። በእውነት እንሄዳለን። እኔ ለጨዋታው ነው። ጾም ሲፈታ ይሻላል። ለሽሮ ብለን አንሄድም እዛ ቤት።
አሃ እንድትጾማለህ እንዴ ሲስ? አሃ ለካ ዛሬ ተጀመረ እንዴ? እያየሽ እዛ ቤት አንድ መኮረኒና ፍርፍሬን በልቼ የምወጣው በዛ ላይ ደግሞ እኛም ጋር እኮ የአዋጅ ጾም ታውጇል እኮ እነ ማሚ ራሱ ዛሬ ጠዋት ስነሳ ተሰብስበው እየጸለዩ አገኟቸው። ለካ ዛሬ እኛም ጾም ላይ ነን እንዴ? ኦልሞስት ያራቃሉ። ዛሬ የዘንድሮን ጾም አብረን ነው የምንፈታው። ጾሙ ምንድን ነው? የጾም ቀኑና ምናምን የሙሉ ወንጌል ቁርስ ምሳም በላም ቶኒዬ፣ ቁርስ ምሳም በላም እራት ነው። እራት ላይ ወንድሜ ከተገኘ ክትፎ ከተገኘ ክትፎ እንዴ ቶኒ የት ነው እንዴ? ነው እንደዛ አይደል እንዴ? ቶኒ የት ነው? አይ ቶኒ ጥያቄ ገርሞኝ። ቶኒ የት ነው ያደግከው? ጴንጤ አልነበርክም? ቃሪቱ እኮ ነው ያደገው። አሁን ነው እንጂ እንትን እኔ ቃቁሜ ብቻ ነው ጾም ማቆም። አይ አይደለም። አይ በዚህ እውነቱንማ እንትን አንድነው ጾም አለ ጾም ሊሆን ይችላል እንጂ ቸርች ደረጃ አለ። ለምሳሌ እኛ ቸርች ለምሳሌ ሁሌ አመቱን ሙሉ 40 ዓርብ ጾም አለ። አመቱን ሙሉ ለምን? እኛ ጋር ደግሞ ሮብና ዓርብ ነበር። እኛ ጋር ደግሞ አመቱን ሙሉ 40 ዓርብ ጾም አለ። የቸርች ነው ያንቺ ደግሞ መካነ ኢየሱስ ሮብና ዓርብ አለ እንዴ? በሳምንት አንድ ቀን አይጠፋም። ሲጀመር ቸርች ጾም ጸሎት አይጠፋም። እሱ ሊኖር ይችላል እንደ ቦታው አላውቅም። እሱ ሌላ እንትን እኔ ቃላውን ነው ያዳኩት። እኛ ቃቁሜ ብቻ ነው እንትን ምን ጾም እኮ። እሺ ጳጉሜ ስትጾሙ ከጾም በኋላ ምንድን ነው የምትበሉት? ኧረ ምንም እንደ ወተት ምናምን እንጠጣ ነበር። ታዲያ እኮ ነው ጥሬ መብላት እኮ ምንም ቀረቤታው ከእስልምና ጋር ስለሆነ ነው። አይደለም በቃ ኦልሬዲ እኮ 9 ሰዓት ቀደም ስለምናምን አንዳንድ አሁን 9 ሰዓቱን ነው። አሁን እኛ ጋር ምን መሰለኝ ቶኒዬ 9 ሰዓቱን ኢፌክቲቭሊ ጸሎት ይደረጋል። 9 ሰዓቱን ኢፌክቲቭሊ እንጠቀማለን። ከዛ ልክ እንደው እኮ አንዳንዶቹ ሲወጡ ምናምን ተያይዘው በቃ ክትፎ ቤት አረኒ እንዳታስመጡኝ ጫውቸው ከቸርች ለምን እኛም እናደርግ ነበር። ከቸርች ስንወጣ ተሰብስበን ምናምን ስጋ ቤት እንደዛ እኮ ነው ተያይዞ። ከዛ ክትፎ ቤት ምናምን ይኬዳል ወይ አንዳንድ ቁርጥ ቤት ይገባና ከዛ ትበያለሽ። በዛ ላይ እንደዛ ረቦሽ ራሱ አፒታይትሽ ከፍት ነው የሚሆነው። በቃ ወይኔ ግን በመካነ ኢየሱስ ግን ማለት ነው ይሄ የአዋጅ ጾም ሲሆን 1 ወር ምናምን ማለት ነው። ይሄ ስጋን ከሚያስደስቱ ምግቦች ራቁ ይባላል። ምግብ ብቻ አይደለም ብዙ ተግባር ይከለከላል። ኢቭን በቅንፍ ምናምን ተደርጎ ራሱ አስተምሮት ላይ አለ ስጋ ወተት ምናምን ብሎ ማለት ነው። ባስተምሮት መካነ ኢየሱስ ብዙ ነገሩ እንትን ነው። ጸዴ ነው ብንል ደግሞ ሌላ መከራ ነው የሚገርመው። መካነ ኢየሱስ ሉተራን የውጮቹ 40 ቀን አላቸው እኮ ጾም ባለፈው ጀምሯል እኮ። አሁን ወጮቹ ጀምሯል ኢትዮጵያ ውስጥም እኮ ከእንትናቸው ላይ እኮ አለ እኮ አብይ ጾም ይጾማሉ እኮ። ካላንደር አላቸው እኮ። ካላንደራቸው ላይ አብይ ጾም መካነ ኢየሱሶች ይጾማሉ። እንዴ ጸሎተ ሐሙስ ሲስ መካነ ኢየሱስ ቸርች አሳልፈህ አታውቅም? እግር ሁሉ ይታጠባል ባይዚ። አዎ በጣም ደስ የሚል እንትን ራሱ እኮ ባይዘው ታውቂያለሽ፣ መካነ ኢየሱስ ነው የተጀመረው። ታውቂያለሽ የፋሲካ ዕለት አዳር ፕሮግራም ራሱ መካነ ኢየሱስ ውስጥ ነው የተጀመረው። ሌሎች አልነበራችሁም ማለት አብራራው ምኑን ፍሬ ግን ኦኬ፣ እሱን አላውቅም። ግን ጸሎተ ሐሙስ ግን በጣም ይከበራል። አዎ እግር ይታጠባል ምናምን። ኤኒዌይስ ወደ መካነ ኢየሱስ ወይ እንመለሳለን ወይስ ወደ ሙሉ ወንጌል እዛው ጸንተን እንቆማለን? እስቲ ወደፊት ውሳኔያችንን አሳውቃችኋለን። እንዴት ሙሉ ወንጌል ላይ እንዴት ይቻላል? ራሴ አይሚሮ ያለው ሰው አሁን ሙሉ ወንጌል
ኧረ ቶኒ በጣም ነው አየህ፣ በጣም ቴንኪው በቃ